ሰማይ ልብ ክፍል 15 ደራሲ ዘሪሁን ገመቹ ተራኪ ኢልሃም ፈሪድ አሚን ቲዩብን መርጣችሁ ስለምትከታተሉ ከልብ እናመሰግናለን። ሰብስክራይብ፣ ላይክ እንዲሁም ሼር ማድረጉ እንዳይረሳ። ወደ ታሪኩ። ዳዊትና እኔ በለጡን ይዘን አዲስ አበባ ከከተምን 13 ቀናቶች አልፈዋል። በዚህ ጊዜ ሂደት ውስጥ ለበለጡ የተለያዩ አታካችና ሰልቺ የሆነ ምርመራ ተደርጎላታል። ዛሬ እዚያ ሁሉ ምርመራ ጥቅል ውጤት የሚነገረን ቀን ነው። ቁርጣችንን የምናውቅበት ቀን። ዶክተር ውጤቱን ለእኛ መንገር ስለፈለገ በለጡን ያረፍንበት ሆቴል ትተን ዳዊት መኪናውን እየነዳ እኔ ከጎኑ ሆኜ ወደ ሆስፒታል እየሄድን ነው። ጭንቅ ባለ መንፈስ የከፋ ነገር የሚኖር ይመስልሃል ሲል ጠየቀኝ ዳዊት። ምን አውቃለሁ ብለህ ነው? ብቻ ቀለል ያለ እንዲሆን ተስፋ በመድረግ እጸልያለሁ አልኩት። እኔ ግን ፈርቻለሁ አለኝ። ግራ ገባኝ። ዳዊት ከመቼ ወዲህ ነው ለበለጡ እንዲህ ጥልቅ ድረስ መጨነቅ የጀመረው? ዳዊት እኮ ለማንም ጠጣር ልብ ነው ያለው። እሱ ለእኔ ሲሆን ብቻ ነው ልቡ የምትርበተበተው። እኔም ከምንም ጊዜ በላይ ፈርቻለሁ አልኩት። ዝም ተባባለን። ቆይ አንተ ልጅ ጠይቀሃለሁ እያልኩኝ ለምንድነው የማታገባው አልኩት። እውነትህን ነው፣ አሁንስ መሰብሰብ በጣም እፈልጋለሁ። ቆይ እስቲ ትንሽ ሲል መለሰ። የምን ትንሽ? መቆየት ለምን አስፈለገ ነው? ወይስ ልጅቷ ገና የለችም አልኩት። ልቡን በጣቱ ጠቆም እያደረገ እዚህ ውስጥ አለች። በመጀመሪያ ግን በለጡ ትዳን አለኝ። እንዴ የበለጡ መዳን ካንተ ማግባት ጋር ምን ያገናኘዋል አልኩት። እሱም ያገናኘዋል እንጂ ማለቴ እሷ አልጋ ይዛ ስለ ሰርግ እንዴት አስባለሁ? ምን መሰለህ፣ ያው ለእኔም እህቴ አይደለች? አዎ ቅድሚያ እሷ መዳን አለባት አለ። ሀሳቡ ቅብሽርሽር ስላለብኝ ምኑንም አልጨበጥኩትም። ብቻ የሆነ ነገር በአይምሮዬ እንደ ብልሽታ አንጸባረቀብኝ። እንዴ ዳዊት በለጡን እያፈቀራት ይሆን እንዴ? ቢሆንስ ይከፋኛል ወይስ ደስ ይለኛል አሰብኩ። ሌላ ሰው የበለጡ ባልሆኖ ከማይ እሱ ቢሆን የሚሻል መሰለኝ። ብቻ እኔ እንጃ ግራ ገባኝ። እውነት ያርገው ብዬ መጸለይ አልቻልኩም። እውነት ይሁን ብዬ መመኘት አልቻልኩም። የዳዊት ንግግር ከሀሳቤ መለሰኝ። ትምህርቴን እኮ በተልኮ ለመማር ተመዘገብኩ አለኝ። አረ አትለኝም? የት ስል ጠየቅኩት። ሪፍት ቫሊ ዩኒቨርሲቲ አለኝ። በጣም ደስ ይላል በጣም አልኩት። በጣም የምትለዋ ቃል ግን በጣም ነበር ጠበቅ ያደረኳት። ዳዊት ኖሮ ዛሬ ትምህርት ቤት እንዴት ናፈቀው ይህቺ ነገር አልኩ በውስጤ። ሆስፒታል ደረስን። በቀጠሯችን መሰረት ወደ ዶክተሩ ቢሮ ተያይዘን ገባን። ራሰ በረሃ አዛውንት ዶክተር ከፊት ለፊቱ አስቀምጦን የበለጡን የበሽታ ዝርዝር ሁኔታ ያብራራልን ጀመር። ያው እናንተን የቀጠርኳችሁ ስለበለጡ ህመም ሁኔታ በጥልቀት መነጋገር ስላለብን ነው። በለጡ የሀርት ፌለር በሽታ ተጠቂ ናት አለ። ምን አይነት በሽታ ነው ዶክተር ጠየቅኳቸው። ፌለር የሚለው ቃል የሚያስፈራ ሆነብኝ፣ በተለይ ከልብ ተከትሎ ሲመጣ። ዶክተሩ ቀጠለ። ሀርት ፌለር ማለት ልብ ሙሉ በሙሉ ከስራ ውጭ ሆናል ማለት አይደለም። ክሮኒክ ሀርት ፌለር ኦከር when the heart is unable to pump sufficiently ማለቴ ልብ ኦክሲጅንን ደምን ከልባችን ወደ ሰውነታችን በትክክል ወይም በተገቢው መጠን ለማሰራጨት ወይም ለመርጨት አለመቻል ነው። እንግዲህ ይህ በሽታ የተለያዩ ደረጃዎች አሉት። እንደ ደረጃዎቹ መለየት ደግሞ የተለያዩ ህክምናዎች ይኖሩታል አለ። እና የእሷ እንዴት ነው ስል ጥያቄን አስከተልኩ። አዝናለሁ፣ የእሷ አድቫንስድ ሀርት ፌለር ነው፣ ከፍተኛ ደረጃ የደረሰ ማለት ነው አለ። ይህንን የዶክተሩን ቃል እንደሰማው ልቤ ሲሰነጠቅ ከጀርባዬ የሆነ ስር ሲበጠስ ይታወቀኛል። ለህይወቷ ያሰጋታል? መጠየቅ ፈልጌ ፈርቼ ዝም ያልኩትን ጥያቄ ዳዊት ጠየቀልኝ። ግልጽ ለመሆን ትክክለኛውን ህክምና በትክክለኛው ጊዜና መጠን ካላገኘች አዎ ህይወቷ እስኪ ደረጃ ላይ ነው አለ ዶክተሩ። ምን ማድረግ ነው ያለብን? ወደ ውጭ ይዣት ልሂድ አልኩኝ። ከ6 ወር በፊት ቢሆን አዎ ይዛት መሄድ የግድ ይሆን ነበር። አሁን ግን ተቋማችን በአሜሪካና በደቡብ አፍሪካ በሚገኙ በልብ ህክምና ተቋማት የሚገኙ መሳሪያዎች አምጥቷል። ባለሙያዎችም እንደዛ ለዓመታት በሰለጠኑበት ሀገር በመስራት ከፍተኛ እውቀት የነበራቸው
አሁን ሀገራችንን እንርዳ ብለው የመጡ ናቸው። እመኑ፣ አሁን ለጊዜው ለበለጡ ቬንትሪኩለር አሲስት ዲቫይስ የሚባል መሳሪያ እንገጥምላታለን። ከቻለ አንዳንድ መድኃኒቶችንም ልንሰጣት እንሞክራለን። እስካሁን ባደረግንላት ምርመራ ግን ልቧ በመድኃኒት የመዳን ዕድሉ አነስተኛ ነው አለ። ግራ ተጋባሁ። እና መፍትሄው ምንድን ነው? ተበሳጨሁ። እርግጥ እንዳልኳችሁ አሁንም ተጨማሪ ምርመራ ማድረግ ይጠበቅብናል። ነገሮች ግን የሚያመዝኑት በለጡ የልብ ንቅለ ተከላ ሕክምና ማድረግ እንዳለባት ነው። እኔ እያቅለሸለሸኝ ነው። ዳዊት ነው አፉን ይዞ ይጮኸው። ምን ማለት ነው አለ። በበሽታ የተጎዳው የእሷ ልብ በሌላ ጤነኛ ልብ መተካት ወይም በሽተኛ ልብ እንዳለ ከጎን እሱን የሚረዳ ሌላ ጤነኛ ልብ መትከል ማለት ነው ሲል ዶክተሩ መለሰ። ግራ በመጋባት እንዴት ሊሆን ይችላል ጠየኳቸው። ይቻላል። እርግጥ ነው ይሄ ቴክኖሎጂ ለሀገራችን አዲስ ነው። እስካሁን 2 ሰው ብቻ ነው ከዚህ ተቋም መስራት የቻለው። በሌላው ዓለም ግን በስፋት የሚሰራበት ነው። በተለይ በአሜሪካ በአመት እስከ 2000 ህመምተኛ በዚህ ህክምና ተጠቃሚ እንደሚሆን መረጃዎች ይጠቁማሉ አለ ዶክተሩ። ቆይ ዶክተር፣ ልቡ ከየት ይመጣል? አርቲፊሻል ነው? እንደኔ ግራ ተጋብቶ ዳዊት ነበር የጠየቀው። አይደለም፣ ልቡ የሚገኘው ከለጋሾች ነው። በቁም እያሉ ቃል ይገቡና ሲሞቱ በቤተሰቦቻቸው በጎ ፍቃድ ተግባራዊ ይሆናል። ልክ እንደሞቱ በህክምና ቋንቋ ብሬን ዴድ ደረጃ ላይ ያሉ ልብን በቀዶ ጥገና አውጥተን ለሱ በተዘጋጀው በረዶ ውስጥ እናስቀምጠዋለን። በዚህ አይነት ሁኔታ ከተያዘ ሳይበላሽ ከ4 እስከ 6 ሰዓት መቆየት ስለሚችል በዛ ጊዜ ገደብ ውስጥ የበሽተኛውን ልብ በጤነኛው እንተካለን። ልክ እንደ ኩላሊት ማለት ነው አልኩኝ። ማለት ይቻላል። ትንሽ ይሄ ወሰብሰብ ይላል አለ ዶክተሩ። ምን ያህል ውጤታማ ነው? ዳዊት ነበር የጠየቀው። ይሄ ነው ዋናው ጥያቄ። ማንኛውም በሽተኛ ወደዚህ ህክምና ለመሄድ የሚገደደው በምንም አይነት መድኃኒት መዳን እንደማይችል ሲረጋገጥና በተጨማሪ ከ1 ዓመት በላይ የመኖር ዋስትና ከሌለው ብቻ ነው። ከዛም በተጨማሪ የልብ ህመምተኛው ከሌሎች በሽታዎች ሙሉ ለሙሉ የጸዳ መሆን አለበት። እንደዛ ሆኖ የበሽተኛው ሰውነት አዲሱን ልብ ላይቀበል ይችላል። ለምሳሌ የመድማት፣ የአለርጂክ፣ የካንሰር ወይም ሙሉ በሙሉ ከጥቅም ውጭ የመሆን አደጋ ሊያጋጥም ይችላል። ቢሆንም የመሳካት እድሉ የበለጠ ነው። ዛሬ ዳዊት ጠያቂ ይሆናል። ታዲያ እኛ አሁን ልቡን እንዴት ማግኘት እንችላለን? አለ። እንግዲህ ኢትዮጵያ ውስጥ ያለው ችግር ይሄ ነው። ግንዛቤው ብዙም ስለሌለ ለጋሽ ማግኘት በጣም ከባድ ነው። ግን እኛም ሆነ መንግስት በዚህ ጉዳይ ላይ በጋራ እየሰራን ስለሆነ እናገኛለን የሚል ተስፋ አለኝ። ቢያንስ የ1 ዓመት የጊዜ ገደብ አለን እና እንሞክራለን በማለት የሳሳ ተስፋ ሰጡን። አሁን ለበለጡ የወንድም የሴትም ልብ ቢገኝ ይሆናታል? አሁንም ያላሰብኩትን ጥያቄ ዶክተሩን የጠየቀልኝ ዳዊት ነው። ዛሬ በጣም የልብ አውቃ ሆኗል። አዎ፣ የሴት ልብ ለወንድ ሲተካል ስኬቱ በ15% ይቀንሳል። ወንድ ልጅ ግን ለሴትም ለወንድም ሲሰጥ ምንም ልዩነት አያመጣም። ያ ማለት በለጡ የወንድም የሴትም ልብ ብታገኝ ጤነኛ ይሁን እንጂ ሊተከለላት ይችላል። ዋናው የእሷ ሰውነት የሌላ ሰው ልብን ለመቀበል የሚያስችለውን ቅድመ ሁኔታ ማሟላት ይችላል ወይ የሚለው ነው። እሱን ደግሞ ወደፊት በተከታታይ በምናደርግለት ምርመራ ማረጋገጥ ይቻላል። ከዛ በኋላ ስለ ቀሪ ጉዳዮቹ እናወራለን። አሁን መናገር ጀመርኩ። ዶክተር እባክህን እርዳኝ። እኔ በለጡ እንድትድን ምንም ነገር አደርጋለሁ። ያለኝን ሁሉ ሀብት ለሷ ህክምና ማዋል እችላለሁ፣ 70 ሳንቲም ሳትቀር። ይህንን ስናገር እንባይ እየተንጠባጠበ ነበር። ቀጠልኩ። ዶክተር እመነኝ፣ እሷም ማዳን ካልቻላችሁ እኔም ሟች ነኝ። እኔ ሞትኩ ማለት ደግሞ በጣም የምትወደኝ ሚስቴና አዲስ የሚወለደው ልጄ ለዘላለም አጡኝ ማለት ነው። እሷን አዳንክ ማለት ደግሞ 4-5 ነፍስ እንዳዳንክ ቁጠረው አልኩኝ። ቅድም እንዳልኩ ነው፣ እዚህ በዓለም ላይ በዘርፉ አንዱ የተባሉ ባለሙያዎች አሉ። በሰው ጥበብ መደረግ የሚችሉ ነገሮችን ሁሉ እናደርጋለን። በተረፈ ፈጣሪ እንዲሞላበት እንደየእምነታችሁ ጸልዩ። እስከዛው ግን በጣም ተንከባከባት። ፍጹም እንዳትበሳጭ። ጨው ያለበት ምግብ ባትበላ ጥሩ ነው። የሰውነት ክብደቷንም መቆጣጠር አለባት አለ ዶክተሩ። አይ ብርክቲ፣ ጉድሽን አልሰማሽ። ዛሬ ነው ዋናው ምጽአት የታወጀው አልኩኝ በውስጤ። ዶክተሩን በደህና ነፍስ ተሰናብተን ቢሮውን ለቀን ወጣን። እንደተኮራረፍን በዝምታ ሰጥመን ወደ በለጡ ተጓዝን። ምን ብለን ይህን ጉድ ልንነግራት እንደምንችል ቀላል መንገድ ሊገለጽልን አልቻለም። ብርክቲ የሚያምር ልጅ ከወለደች 2 ወር አለፋት።
የራስነት ጊዜን ጨርሳ ወዲህ ወዲያ ማለት ጀመራለች። ለልጁ ፍቅር ይበልጣል ብላ ስም አውጥታለታለች። ፍቅር ይበልጣል በላቸው። ሁሉም አሳጥረው ፍቅር ይሉታል። እኔ ብቻ ነኝ በዚህ ስም የማልጠቀመው። በቂ ነው የምለው። በቀለ በላቸው። የጋሽ በቂ መታሰቢያ እንዲሆነልኝ። በቂ በጣም የፋፋ ቀይ ቆንጆ ልጅ ነው። ውበቱ እንደ እናቱ ልብን ይሰልባል። እሱ ከተወለደ በኋላ ከቤና ማዬ የእኛን ቤት ሳይረግጡ ብለው አያውቁ። ሱስ አስይዟቸዋል። እኔም እቤት በምውልበት ቀን ሁሉ እሱን አቅፎ ማጫወት ያስደስተኛል። ደረቴ ላይ አስደግፌው አቅፌው የአንገቱ ስር ሽታ ሳሸት መላ ሰውነቴን የሆነ የሚሰውር አይነት ስሜት ያጥለቀልቀኛል። እኔ ለአባቴ እንዲህ ነበርኩ እንዴ? ስለኔ እንዲህ ተሰምቶት ያውቀው? እኔ እንጃ። ስለዚህ ጉዳይ ግርም ብሎኝ ለአዳልሞቴ ሳወራው በተለመደው መንገድ የሚከተለውን አለኝ። ልጆች በወላጆቻቸው ድልድይነት ከዘላለማዊው የፈጣሪ ሕልውና ላይ ተሸርፈው በፍቅር ሰረገላ ተሳፍረው ወደዚች ምድር ቅዱስ ሆነው የሚመጡ ልዩ የተፈጥሮ ጸጋዎች ናቸው። እውነቱን ነው። በአጠቃላይ በቂ ከተወለደ ጀምሮ የቤቱ የደስታ መሰረት ሆኗል። በበለጡ በሽታ ደርቆ የነበረው የደስታና የሳቅ ምንጭ ዳግም ፈንድቶ መንፎልፎል ጀምሯል። በለጡ በየ15 ቀን ልዩነት አዲስ አበባ እየተመላለሰች ሕክምናዋን ትከታተላለች። የተሰጣትን መድኃኒት በአግባቡ እየተጠቀመችም ነው። ጤንነቷ ግን ብዙም ለውጥ አለው ተብሎ የሚገለጽ አይደለም። ሰውነቷ በጣም የደከመና የዛለ እየሆነ ነው። ጊዜ እየጠበቀ አተነፋፈሷና የልብ ምቷ ይዛባል፣ ያስላታል። ሲያስላት ደግሞ የሆነ ሐመራዊ ቀለም ያለው ወፍራም አክታ ያስተፋታል። ምግብ የመመገብ ፍላጎቷ የሞተ ነው። አንዳንዴ ራሷን ትስታለች። ቢሆንም እኔ በእሷ ተስፋ አልቆርጥም። ትድናለች፣ መዳንም አለባት። በለጡን በተመለከተ አንድ ጥሩ ነገር ቢኖር ልብ የሚለግስ ሰው ከተገኘ ሕክምና ተጠቃሚ ለመሆን የሚያስችል አስተማማኝ የሆነ የውስጥ ጤና ማለት ኩላሊቷ፣ ሳምባዋ፣ ጣፊያዋ የመሳሰሉት ንጹህ መሆናቸው ነው። በተጨማሪም ከኤችአይቪ፣ ከካንሰር፣ ከኮሌስትሮል ነፃ መሆኗ ተረጋግጧል። ልቡን ለማግኘት እኔና ዳዊት በየፊናችን እየተሯሯጥን ነው። የሆቴሉን ግንባታ እንኳን ሙሉ በሙሉ የሚያስኬደው እንዳልካቸው ነው። እኔማ ሀሳቤ ሁሉ ያለው በለጡን ማዳን ላይ ነው። በአሁኑ ወቅት የሆቴሉ ግንባታ 75% መጠናቀቁን በባለሙያ ተረጋግጧል። አሁን የቀረው የፊኒሽንግ ስራ የሚሉት ነው። ልስን፣ ቀለም፣ በራፍ፣ መስኮት ገጠማ፣ ኮርኒስ የማሳመር ስራዎች ናቸው። እኔ ባለመኖሬ ምንም የጎደለ ነገር የለም። ልጁን አስተኛው እንጂ እንቅልፍ እኮ ወስዷታል አልኳት። ብሬክትን አልጋው ጠርዝ ላይ ቁጭ ብላ እያጠባችሁ፣ እሷ በሀሳብ ጭልጥ ብላ በቂ ከእጇ ሊወድቅ ተንዘላዝሎ ስላየሁት እንደ መባነን አለችና እሺ በማለት ወደ ራሷ አልጋ ውስጥ አስተኛችውና ከጎኔ መታ ጋደም አለች። ሰዓቱ ከምሽቱ 5 ሰዓት ሊጠጋ ነው። ምን ነው አመመሽ እንዴ ጠየኳት። አረ ሰላም ነኝ፣ ብቻ የበለጡ ነገር አሳስቦኝ ነው። በጣም እየባሰባት እኮ ነው። ሰሞኑን ስትሯሯጡበት የነበረው ጉዳይ እንዴት ሆነ አለች። ስላልተሳካ ነው ዝም ያልኩሽ አልኳት። ምን ነው ሴትዮዋ የመሞት ሀሳቧን ቀየረች እንዴ አለች። ደነገጥኩ። እውነቷን ነው ወይስ ስትቀልድ ነው ይህን ጥያቄ ጠየቀችው? ሰው ወዶ ነው እንዴ የሚሞተው አልኳት። እባክህ አትፍረድብኝ። ለማለት የፈለግኩት መዳኛ መንገድ ተገኘላት ወይ ማለቴ ነው። ብርክቲ ስለተከሰተው ነገር ማውራትም አይደለም ሳስበው እንኳን ይዘገንነኛል። ለማንኛውም በቅርብ በፖሊስ ፕሮግራም ላይ ሙሉ ታሪኩን በዘጋቢ ፊልም ተቀነባብሮ ታይዋለሽ አልኳት። አልገባኝም። ስለ ልብ ለጋሿ እኮ ነው እያወራሁ ያለሁት አለችኝ። አዎ ገብቶኛል። እኔም ስለሷ ነው የማወራው። ሴትዮዋ ለመሞት የሚያበቃ በሽታ አልነበረባትም። ዳዊት ሲጨንቀው ልብ በገንዘብ እንኳን ብናገኝ እንደምንገዛ ለአንድ ለሚቀርበው ሰው ያወራል። ቀስ በቀስ ወሬው ይዛመትና ብዙ ሰው ጆሮ ይገባል። በዚህ መካከል አንዱ ከ15 ቀን በፊት ያለንበት ድረስ ይመጣና እኔና ዳዊትን አግኝቶ ሚስቴ በቅርብ ትሞታለች፣ ልብ መግዛት ከፈለጋችሁ መደራደር እንችላለን ይላል። እንደምትሞት በምን አወክ? የኛ ጥያቄ ነበር። ሐኪምም አዋቂም ነግሮናል አለን። ታማሪዎች አልነው። አዎ አልጋ ከያዘች 6 ወር አልፏታል። በሽታዋን ጠየቅነውና ልቧን መለገስ ለምን ፈለገች አለው።
ብር ስለምፈልግ። አየህ፣ እኔ እሷን ለማስታመም ስል ከስራዬ ተሰናብቻለሁ። የነበረኝን ንብረት አንዲት ስንጥር ሳትቀር ቸብችቤ ገንዘብ ሁላ አሟጥጬ ጨርሻለሁ። በዛ ላይ ለምግብ እንጂ ለስራ ያልደረሱ 3 ልጆች ጥላብኝ ነው የምትሞተው። ያለ ገንዘብ ምን አደርጋቸዋለሁ? ግራ ገብቶኝም ደንግጬም እና የሚስትህን ልብ ልሸጥልን ነው አልኩት። እንደ መፈላሰፍም እንደ ማሾፍም እየቀጣው ምን ችግር አለው አለ። እሷ እኮ በሀሳቡ በደንብ ተስማምታለች። ከነ ልቧ ብትቀበር ለእሷ ምን ይጠቅማታል? ሰማይ ቤት የሚሄደው ነፍሷ እንጂ ልቧ አይደል። ነፍስ ደግሞ እዛ ሲደርስ በፈጣሪ ልብ ነው የሚጠቀመው አለ። ነገራ ስራ ሁሉ አላማረኝም። ባለቤቴን ልናናገራት እንችላለን ብለን ጠየቅነው። ችግር የለው፣ በዋጋው ከተስማማን ዛሬውን ወስዳችኋለሁ አለን። ሰውየው በቅርብ ልትሞት እያጣጣረች ነው ስላላት ሚስቱ ሳይሆን የሆነ ሲያደልበው የከረመውን የገና በግ ለመሸጥ የሚደራደር ይመስል ነበር። ስንት እንክፈልህ አልነው። 200,000 ብር። ያው ውድ ሆነብን እንዳትሉ፣ ሲያፈቅረኝ የኖረውን የባለቤቴን ልብ ነው የምሸጥላችሁ። ተቅለበለበ። እሺ አሁን ወደ ሚስቱ ውሰደን። በመገረም በዋጋው ተስማማችሁ ማለት ነው አለ። ከፍተኛ ዋጋ ድርድር ጠብቆ ነበር። ቀነስልኝ፣ ጨመረልኝ እንድንባባል። እንዴት በሰው አካል ላይ መደራደር ይቻላል? ይህ ሰብአዊነትን ዝቅ ማድረግ አይሆንም? ሰውየው የሚለው ታሪክ የእውነት ከሆነ ብሩ ይገባቸዋል። ወደ ሹፌርነት ሄድን። ወደ ወላይታ በሚወስደው መንገድ ከከተማው ዳር ይዞን ሄደ። አንድ ሰፋ ያለ ሊፈርስ የደረሰ አሮጌ ቤት ይዞን ገባ። በግድ ነበር ዊልቸሬ ውስጥ መዝለቅ የቻልኩት። ሴትዮዋ መሬት የተነጠፈ ካናዳ ፍራሽ ላይ ያረጀ ብርድ ልብስ ለብሳ ተኝታ በግምት 8 ወር የሚሆን ልጅ ተጠባለች። ስንገባ ጭራቅ እንዳየሽ ነገር ነበር የበረገገችው። ፊቷ ጠልሽቷል። የመከራ ጊዜ እንዳሳለፈች ማንም አይቶ ይመሰክራል። ግራ የገባኝ ስቃይ በሽታ ለመምሰሉ ነው። የሆነ የጦት ወዳለው በደረሰ ሐዘን የተጎዳ አይነት ስሜት ነው የሚነበብባት። ሰላም ካልናት በኋላ እንዴት ነሽ አሁን አልኳት። ፈራ ተባያልኩ። እየተንሰቀሰቀች ምን እንዴት ነው አለ። በቃ ልጆቼ ልሰናበት እኮ ቀናት ብቻ ነው የቀረኝ። እኔ እኮ ጉድጓዴ ተምሷል አለች። አንጀት የሚበላ ንግግር። ግን እኮ ደህና ነሽ፣ ያን ያህል ሰውነትሽ አልደከመም። ለምን ከእንደገና እኔ አላሳክምሽም? ምናልባት ከገንዘብ እጥረት የተነሳ ጥሩ ሕክምና ሳታገኝ የቀረሽ ይመስላል አልኳት። አይ ቢቸግር ነው እንዲህ ገንዘባችንን አሟጠን ባዶ የቀረነው እኮ በሱ ሕክምና ነው። ከሐዋሳ አንስቶ እስከ አዲስ አበባ አንድ የሚያረገጠች ሆስፒታል የለም በማለት ሀሳቤን ተቃወመው ባል። በቀዘቀዘ አንደበቷ አዎ እውነቱን ነው በማለት ወዲህ መንፈራገጥ አልፈለግም። በሰላም ለሞቱበት በማለት ለሱ ሀሳብ ድጋፍ ሰጠች። እንደዛ ከሆነ ምን ይደረጋል? ልብ ልገሳውን ተስማምተሻል አላት። አዎ ለልጆቼ ስል ተስማምቻለሁ አለች። ግን ልጆችሽ የት አሉ? ማለቴ ሌሎቹ አላት። ባልየው ፈጠን ብሎ መለሰ። ቦሊቲ ገጠር የእሷ እናት ጋር ነው ያለችው። ምን እናድርግ? በእሷ በሽታ ላይ እነዛ ሁሉ ልጆች ማኖር ይከብዳል። አሁን ዋናው የኔም የእሷን ምኞት እነኚህ ጠቅላ ልጆች ሳይበታተኑ ሳይራቡ አንድ ላይ በአንድ ቤት ውስጥ እንዲኖሩ ማስቻል ነው አለ። አይ እንደዛ ከተስማማችሁ ጥሩ ነው። እንግዲህ ዝርዝር ጉዳዩን ነገናና እንነጋገራለን በማለት ከኪሴ 500 ብር በማውጣት ለሴትዮዋ አስጨበጥኳት። መኪና ውስጥ ከገባን በኋላ ምን አሰብክ አለኝ ዳዊት። እኔ እንጃ የሆነ ልክ ያልሆነ ነገር ግን ሸቶኛል አልኩት። እንዴት አለኝ። እንደገባን ሴትዮዋ ላይ ያየነው ፍራቻ፣ የቤቱ ሁኔታ ብቻ ግራ ገብቶኛል አልኩት። የቤቱ ሁኔታ ደግሞ ምን ሲል ጠየቀ። የተኛችበት ካናዳ ፍራሽ አይተኸዋል? አዲስ ነው። እሱ ብቻ አይደለም፣ መብያ ሳህኖቹ፣ ማንደጃው፣ ብርድ ልብሱ ሁሉም አዲስ ነው። ቤቱ ብቻ ነው አሮጌ አልኩት። ታዲያ ምን ችግር አለው አለኝ። ችግርም አለው። እንደሚመስለኝ ሰዎቹ እዛ ቤት ውስጥ ከገቡ ሳምንት አያልፋቸውም። ይሁን የተቀነባበረ ድራማ ይታየኛል አልኩት። ጭንቀታችንን ተገን አድርገው አጭበርብረው ገንዘብ ሊቀበሉን ነው እንዴ?
ሴትዮዋም ተባባሪ ነች እያልከኝ አለ። ሴትዮዋ የሆነ አስገዳጅ ሁኔታ ውስጥ ተሰንቅራ ምታጣጥር ትመስለኛለች። ልክ በወጥመድ ተይዛ ስትንፈራገጥ ቆይታ በመጨረሻ ላባዋ ሁሉ ተበታትኖ መንቀሳቀስ አቅቷት ተስፋ ቆርጣ እንዳለች እርግብ። ታዲያ እኔ ለምን አላጣራም አለ። አንተ አይደለህም ፖሊስ ፈልግ ተስማማንና ጉዳዩን ለፖሊስ አዛዥ አማከረ። ለእኔም ሆነ ለዳዊት የቅርብ ሰው ስለነበረ በቀላሉ ነው ሀሳባችንን መረዳት የቻለው። ወዲያው ነበረ 3 አባላት ያሉት የምርመራ ቡድን አቋቁሞ በሚስጥር ያሰማራው። መርማሪዎቹ ወዲያ ሲሯሯጡ የገንዘብ እጥረት እንዳያጋጠማቸው በፖሊስ ጣቢያ በኩል አልፎ ለእነሱ የሚመደብ ብር ሰጧቸው። ከጎን ከሰውየው ጋር እየተገናኘን አንዳንድ ሁኔታዎችን ማከናወን ቀጠልኩ። በሚገርም ሁኔታ በሳምንት ጊዜ ውስጥ ሁሉ ነገር ተፍረጠረጠ። ሴትዮዋ በቅርብ በሽታ ተዳክማ ልትሞት የተዘጋጀች ሴት ሳትሆን እንደ ጠረጠርኩት ለመስዋዕትነት የቀረበች ፍሪዳ ነበረች። ለልጆቿ ስትል ሞትን በጸጋ ለመቀበል የቆረጠች ምስኪን። አጅሬ ብቻውን አልነበረም። አብረውት ሌሎች 2 ተባባሪ ጓደኞች አሏት። ሴትዮዋ የመቂ ነዋሪ ናት። በመጀመሪያ 2 ልጆቿን አግተው ሞጆ ወስደው ሸሽጓቸዋል። ከዛ ልጆቹን እየደበደቡና በጩቤና በገጀራ እያስፈራሩ በማስጮህ ቪዲዮ ቀርጸው ለሷ በማሳየት የእናትነት ሩህሩህነት አንጀቷን በመረበሽ የልጆቿን ሕይወት ማትረፍ ከፈለገች የሚሏት እንድታደርግ ያስፈራሯታል። እሷም እንዳሏት እንደምትሆንላቸው ልጆቿን ግን እንዳይጎዱባት ትማጸናለች። እነሱም ለማንም ዘመድ ወዳጅ ሳትናገር ሹልክ ብላ እንድትከተላቸው ይደረጋል። እንደዛ ባይሉም ሴትዮዋ የቅርብ የሚባል ዘመድ አልነበራትም። ባል የሞተባት ባልቴትና በየሰው ቤት ልብስ በማጠብና እንጀራ በመጋገር ልጆቿን የምታሳድግ እናት ነበረች። ሻሸመኔ ይዘዋት መጡ። ያየነውን ቤት ተከራይተው አስቀመጧት። ማድረግ ያለባትን አስረዷት። በእሷ ሕይወት የልጆቿን ነፍስ ልትለውጥ ወስና የእነሱ ተባባሪያቸው ሆነች። እሷን ገለው ልቧን በመሸጥ ልጆቿን በረንዳ ላይ ለመበተን ነበር ዋና እቅዳቸው። ይህ ስሰማ ገንዘብ የሚባል ነገር ነበር ያስጠላኝ። እንዴት ሰው ለገንዘብ ብሎ እንዲህ ለማሰብ እንኳን የሚከብድ ነገር ይፈጽማል? ይህን የመሰለ የረቀቀ ወንጀል ለማቀናበር የቻለ አይምሯቸውን ወደ መልካም ነገር አዙረው ቢጠቀሙበት ያንን ገንዘብ ማግኘት ያቅታቸዋል ብዬ ነበር በወቅቱ ራሴን የጠየቅኩት። ስለዚህ በዚህ ሁኔታ ልብ የማግኘት እድላችን አልተሳካም መልሻለሁ። እንኳንም ለበለጡ አናገርናት። አወቅተናት ቢሆን ኖሮ አሁን ትሳቀቅ ነበር ስል ጨመርኩ። ጸጥ ብላ ስታዳምጠኝ የቆየችው ብርክቲ እንደ መብረቅ የፈነዳ ለቅሷን አስነካችሁ። እንዴት እስካሁን ገድባው ቆየች? ከመኝታዋ ተነስታ በቂን ከተኛበት አንስታ አቀፈችው። አራ ጨመቀችው ማለት ይቀላል። ወደ ልትመልሰው የምትጣጣር ይመስላል። አይዞሽ ብርክቲ አልኳት። ሴትዮዋ ከልጆቿ ጋር ተገናኝታለች። እንደውም እኮ ወደዚህ አስመጥቻታለሁ። እዛ በየሰው ቤት እየተንከራተተች ከምትሰራ እኛ ጋር ሆቴል እንጀራ እየጋገረች ልጆቿን እንድታሳድግ ከእንዳልክ ጋር ተስማምተን መታለች። ከፈለግሽ ነገር ብቅ ብለሽ ያት አልኳት። እሺ አያታለሁ አለችኝ በመሳቀቅ። እሺ አሁን ልጁን አስተኛው አልኳት። በራፉ ተንኳኳ። በቂን ወደ ቦታው መልሳ አስተኛችውና ሄዳ ከፈተች። በለጡ ነች። ወደ ውስጥ ብላ ገባችና አልጋው ላይ ተቀመጠች። ምን ነው አመመሽ እንዴ አልኳት። አላመመኝም ግን ፈራው። እዚህ ልተኛ አለች። ነይ ረተኝ አልኳት። አይሆንም አለች ብርክቲ። ሁለታችንም ደነገጥን። ፍቅር አስሬ ሲያለቅስ እንቅልፍ ነስቶ ይበልጥ ራስ ምታት ነው የሚለቅብሽ። አንተ ተነስና እሷ አብረሃት ተኛ አለች። እንደዛ ይሻላል ስል ጠየቅኳት። አዎ ተነስ ብርድ ታስመታት አለች። ተነሳውና ተያይዘን ወደ መኝታ ቤት ሄድን። አልጋለውተን ከተኛም በኋላ ምን ሆነሽ ነው የፈራሽው አልኳት። በቅርብ የሚሄድ ሰው ቢፈራ ይፈረድበታል አለች። ወዴት ነው የምትሄጂው አልኳት። ጣቷን ወደ ኮርኒሱ እየጠቀመች ወደ ላይ አለች። ሁለተኛ እንደዚህ አይነት ነገር እንዳትናገሪ፣ ፍጹም እንድትሞች አላደርግም አልኳት። ጥሪው ከአምላክ ከሆነ እኮ ምንም ማድረግ አትችልም አለች። አየሽ በላይ መደረግ የሚገባውን ነገር ሁሉ እየተደረገ ነው። ለመጨረሻ ሕክምናሽ የሚያስፈልገው ቅድመ ሁኔታ በጠቅላላ ተሟልቷል። እሺ ልቡ ስኬት ይገኛል? ኢትዮጵያ ውስጥ እኮ ነው ያለ ነው።
በእኛ ሀገር ነባራዊ ሁኔታ ስታስበው ማነው ልጄ ወይም ወንድሜ ይሞታልና እንኩሬ ሰውን ቀዳችሁ ልቡን ውሰዱና የቀረውን መልሱልኝ ብሎ የሚፈቅድልን? ከህያዋን ይልቅ ሙታኖች ይከበራሉ። በህይወት ካለ ሰው ይልቅ የሞተ ሬሳ ቅድሚያ አለው እና ይሳካል ብላ አትልፋ፣ አጉል ህልመኛ መሆን ነው አለችኝ። አይዞሽ ተስፋ አትቁረጪ፣ በዚህ 2 ወር ውስጥ ካልተሳካ ደቡብ አፍሪካ ወይም አሜሪካ እንሄዳለን። እዛ በገንዘብም ይሁን በልግስና ይገኛል አልኳት። አንተ ዱርዬ፣ ከሞትኩ በኋላ ግን ቃል እንድገባልኝ ሌላ ሴት ልጅ ውለዱና በለጡ በላት አለችኝ። አንቺ አይገባሽም እንዴ? የሚተካና የማይተካ ነገር አለ እኮ አልኳት በንዴት። ግድ የለህም፣ ከምንም ይሻላል። እኔ መሞቴ ብዙም አያስጨንቀኝም። አንተ ግን በሀዘን ትጎዳብኛለህ ብዬ እፈራለሁ። እንደዛ የማታደርግ ከሆነ መንፈሴም ተረጋግቶ ወደ ማረፊያ አይጓዝም። እዚሁ ምድር ላይ እየተንከራተተ ያንተን ሀዘን እያየ ይሰቃያል። ለእኔ ስትል ቶሎ ማገገም አለብህ። ወደ እሷ ሙሉ ለሙሉ ዞርኩና አቀፍኳት። እንዲህ የምታስብልኝ ከሆነ ማድረግ ያለብሽ አንድ ነገር ቢኖር ላለመሞት መሞከር ብቻ ነው። በህይወት ለመኖር መጣር። አሁን ከበቂ በላይ አወራን፣ እንተኛ አልኳት። እየተንኮለኮለ የሚወርደውን እንባዋን በእጆቼ አበስኩላት። ክፍል 16 ይቀጥላል።